ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ቪዲዮአችን ደግሞ እየተለመዱ ሁሌም በየትኛው ቦታና ጊዜ ልንጠቀምባቸው የምንችል ቃላቶችን እንዴት በቀላል መንገድ ማንበብና መተርጎም እንደምንችል እንማማራለን። ወደ ትምህርቱ እንሄድ። ኦኬ፣ ወደ ትምህርቱ ስንሄድ እንግዲህ ከዚህ ጋር የምታያቸው አጫጭር የተለያዩ የእንግሊዝኛ ንግግሮች ተቀምጠዋል። ከዚህ ጋር ደግሞ ትርጉማቸው አለ። ሰው እያንዳንዳቸው እንዴት በቀላል መንገድ ማንበብና መተርጎም እንደምንችል እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው ምን ይላል? የመጀመሪያው የእንግሊዝኛ አልፋቤት እንደምታዩት ኤም ነች። ከዛ ቀጣዩ ዋይ ነው። ስለዚህ ኤም ዋይ በአንድ ላይ ምን ተብሎ ይነበባል? ማይ ማይ ብለን እናነባዋለን። ከዛ ወደዚህኛው ስንሄድ ኦኬ፣ የመጀመሪያዋ ኪው ነች፣ ሁለተኛው ዩ። ስለዚህ ኪው ዩ በአንድ ላይ ምን ተብሎ ይነበባል? ኮ ተብሎ ይነበባል። ከዛ ኢ በአንድ ላይ ኢ ሚል ድምፅ አለው፣ ኤንን እንደ ን። ስለዚህ በአንድ ላይ ኮይ ኤ ን ኮይን ኮይን ተብሎ ይነበባል። ሙሉ ስናነበው ማይ ኮይን ማይ ኮይን ምን ማለት ነው? የኔ ንግስት እንደማለት ነው። መልካም፣ ወደ ሁለተኛው ስንሄድ በተመሳሳይ ማይ እንላለን። ከዛ ወደዚህኛው ስንሄድ ቢኦን እንደ ቦ፣ ኤልን እንደ ል፣ ዲን እንደ ድ። ስለዚህ በአንድ ላይ ቦ ል ድ ቦልድ ቦልድ። ሙሉ ሲነበብ ማይ ቦልድ ማይ ቦልድ ምን ማለት ነው? የኔ ጀግና እንደማለት ነው። ኦኬ፣ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? በተመሳሳይ ኤም ዋይን ማይ እንላለን። ከዛ ወደዚህኛው ስንሄድ ኤምኤን እንደ ማ፣ ኤምን እንደ ም፣ በአንድ ላይ ማ ም ማም ማም። ሙሉ ሲነበብ ማይ ማም ማይ ማም ምን ማለት ነው? የኔ እናት እንደማለት ነው። ኦኬ፣ ወደዚህኛው ስንሄድኛውስ ምን ይላል? ኦኬ፣ በተመሳሳይ ማይ እንላለን። ከዛ ወደዚህኛው ስንሄድ ኤልኦን እንደ ላ፣ ቪን እንደ ቭ እናነባለን። ይህ ሳይለንት ነች። ስለዚህ በአንድ ላይ ላ ቭ ላቭ ላቭ። ሙሉ ሲነበብ ማይ ላቭ ማይ ላቭ ምን ማለት ነው? የኔ ፍቅር እንደማለት ነው። ኦኬ፣ ወደዚህኛው ስንሄድ እኛውስ ምን ይላል? በተመሳሳይ ማይ እንላለን። ከዛ ወደዚህኛው ስንሄድ ኤምኦን እንደ ሙ፣ ኦ ሳይለንት ነች፣ ኤንን እንደ ን። ስለዚህ በአንድ ላይ ሙ ን ሙን ሙን። ሙሉ ሲነበብ ማይ ሙን ማይ ሙን ምን ማለት ነው? የኔ ጨረቃ እንደማለት ነው። ኦኬ፣ ኤስ ምን ይላል? ወደዚህኛው ስንሄድ በተመሳሳይ ኤም ዋይን ማይ እንላለን። ከዛ ወደዚህኛው ስንሄድ ኤስን እንደ ስ፣ ኤምኤን እንደ ማ፣ አርን እንደ ር፣ ቲን እንደ ት። በአንድ ላይ እስ ማ ር ት ስማርት ስማርት። ሙሉ ሲነበብ ማይ ስማርት ማይ ስማርት ምን ማለት ነው? የኔ ቆንጆ እንደማለት ነው። ኦኬ፣ መልካም። ይህም በዚህ ካየን ወደሚቀጥለው ስንሄድ ኤስ ምን ይላል? ቢኢ ምን ተብሎ ይነበባል? ቢ እንላለን፣ ወይም ደግሞ ቢ ሚል ድምፅ አለው። ከዛ ወደዚህኛው ወርድ ስንሄድ ኬአይን ካይ ብለን እናነባለን። ኤንን እንደ ን፣ ዲን እንደ ድ። ስለዚህ በአንድ ላይ ካይ ን ድ ካይንድ ካይንድ። ሙሉ ሲነበብ ቢ ካይንድ ቢ ካይንድ ምን ማለት ነው? ደግ ሁን እንደማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ የሁለተኛው በተመሳሳይ ቢ እንላለን። ኦኬ፣ ከዛ ኤስ አይን ሳይ ብለን እናነባለን። ኤልኢን እንደ ለ፣ ኤንን እንደ ን፣ ቲን እንደ ት። በአንድ ላይ ሳይ ለ ን ት ሳይለንት ሳይለንት። ሙሉ ሲነበብ ቢ ሳይለንት ቢ ሳይለንት ምን ማለት ነው? ዝም በል እንደማለት ነው። ኦኬ፣ ወደዚህኛው ስንሄድኛውስ ምን ይላል? ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት። በአንድ ላይ ስናነበው ዶ ን ት ዶንት ዶንት። ኦኬ፣ ወደዚህኛው ስንሄድ ኤስኤን እንደ ሳ፣ ዲን እንደ ድ። ሙሉ ሲነበብ ሳ ድ ሳድ ሳድ። ሙሉ ሲነበብ
ዶንት ሳድ ዶንት ሳድ ምን ማለት ነው? አትከፋ ወይም ደግሞ አትከፊ ብለን ለሁለቱም ለሴትም ለወንድም ልንጠቀምበት እንችላለን ማለት ነው። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? በተመሳሳይ ቢኢን ቢ እንላለን። ከዛ ወደዚህኛው ስንሄድ ፒኤ በአንድ ላይ ፔ ተብሎ ይነበባል። ከዛ ቲአይኢ በአንድ ላይ ምን ተብሎ ይነበባል? ሺ የሚል ድምፅ አለ ወይም ደግሞ እንደ ሺ ይነበባል። ኤንን እንደ ን ቲን እንደ ት በአንድ ላይ ስናነበው ፔ ሸ ን ት ፔሸንት ፔሸንት ሙሉ ሲነበብ ቢ ፔሸንት ቢ ፔሸንት ምን ማለት ነው? ታጋሽ ሁን ወይም ደግሞ ታጋሽ ሁኝ ማለት ይሆናል ማለት ነው። መልካም ይህም በዚህ ካየን ወደሚቀጥለው እንሂድ። ወደሚቀጥለው ስንሄድ በተመሳሳይ ምን ይላል? ቢኢን ቢ እንላለን። ከዛ ወደዚህኛው ስንሄድ ኤስን ስ ብለን እናነባለን። ኤምን እንደማ አርን እንዳር ቲን እንደ ት በአንድ ላይ እስ ማ ር ት ስማርት ስማርት ሙሉ ሲነበብ ቢ ስማርት ቢ ስማርት ምን ማለት ነው? ብልጥ ሁን ወይም ደግሞ ብልጥ ሁኝ ማለት ይሆናል ማለት ነው። መልካም ይህም በዚህ ካየን ወደ መጨረሻው ስንሄድ በተመሳሳይ ቢኢን ቢ እንላለን። ከዛ ወደዚህኛው ስንሄድ ሲኦን እንደ ኮ ሳይሆን እነብን ማንበብ እንደ ካ እናነባለን። ኤምን እንደ ምን እናነባለን። ይህ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ስለዚህ በአንድ ላይ ምን ብለን እናነባዋለን? ካ ም ካም ካም ብለን እናነባለን። ከዛ ሙሉ ሲነበብ ቢ ካም ቢካም ምን ማለት ነው? ወደዚህ ና ወይም ደግሞ ወደዚህ ነኝ ማለት ይሆናል። ኦኬ እንግዲህ እንደዚህ እያደረግን ፕራክቲስ ማድረግ መለማመድ ከቻለን በአጭር ቀን ውስጥ ለውጥ ማምጣት እንችላለን። ከኛ የሚጠበቀው መጀመሪያ 26ቱን የእንግሊዝኛ አልፋቤቶች በደንብ ጠንቅቀን ማወቅ። 26ቱን የእንግሊዝኛ አልፋቤቶች ካወቅንም በኋላ ደግሞ 26ቱን የእንግሊዝኛ አልፋቤቶች ከሁለት እንከፍላቸዋለን፣ ተነባቢና አናባቢ ብለን። ሰው ተነባቢዎች እነማን ናቸው? አናባቢዎች እነማን ናቸው? ከዛስ እያንዳንዳቸው የተነባቢዎች የራሳቸውን ድምፅ አላቸው፣ እንዲሁም ደግሞ የአናባቢዎች የራሳቸውን እየቻለ ድምፅ አላቸው። ሰው የአንዳንዳቸውን ድምፅ ከለየም በኋላ አናባቢ ከተነባቢ ጋር ሲመጣስ እንዴት ይነበባል የሚለውን ደግሞ በደንብ ማወቅ ማለት ነው። ሰው ይህንን ማታውቁ ቤተሰቦች የተሰራ ቪዲዮ ስላለ ወደኋላ ሂዳችሁ መጀመሪያ ይህን በደንብ ጠንቅቃችሁ ማወቅ አለባችሁ። ይህን ካወቃችሁ በኋላ ወደዚህ ብትመጡ በጣም በቀላል መንገድ የእንግሊዝኛ ወርዶችን ወይም ደግሞ ቃሎችን ማንበብ መጻፍ እንችላለን ማለት ነው። ያ ካልሆነ ግን ቀጥታ ወደዚህ የምንመጣ ከሆነ ሊገባን አይችልም። ስለዚህ በቀላል መንገድ እንዲገባችሁ አሁን የነገርኳችሁን ክራይቴሪያ ወይም ደግሞ ፕሮሰስ ተከትላችሁ ከመጣችሁ በአጭር ቀን ውስጥ እንግሊዝኛን ማንበብ መጻፍ ትችላላችሁ ማለት ነው። ኦኬ የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበረ። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘሁ። ሰናይ ጊዜ